አአት ገጸየ ወጉልምተየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኖት ማኅፀን ክህድክ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያንን ትእቲ ስመ ማርያም ጽዮን ለዓለም ዓለም። ቅዱስ 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 ተብለህ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ይቅር ባይ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት ሰውሮናልና ረድቶ ጠብቆ አቅርቦናልና ተቀብሎናልና ጽንቶ ጠብቆናልና እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚህች ዕለት በሕይወታቸው ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ሁሉን የያዘ ጌታችን እግዚአብሔር የጌታችንና አምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በስራው ሁሉ ላይ ስለ ስራው ሁሉ በስራው ውስጥ እናመሰግናለን። ሰውረህናልና፣ ረድተህናልና፣ ጠብቀህናልና፣ ወደ አንተ አቅርበህ ጠብቀህናልና፣ ጽንተህ ጠብቀህናልና፣ እስከዚህ ሰዓት አድርሰህናልና እናመሰግንሃለን። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋናህም በሰማች ላይ ከፍ ከፍ ብሏልና ከሕፃናት ከሚጠቡት ልጆች አፍን ምስጋናን አዘጋጀህ። ስለ ጠላትንና ግፈኛውን ታጠፋው ዘንድ የጣቶችን ስራ ሰማዮችን አንተ የሰራቸው ጨረቃና ከዋክብት እናያለን። ታስበው ዘንድ ሰው ምንድን ነውን? ተጎበኘ ዘንድ የሰው ልጅ ምንድን ነውን? ከመላእክት ጥቂት አሳነስከው፣ በክብር በምስጋና ዘውድ ከለለው፣ በእጆች ስራ ላይ ሁሉ ሾመው። በኪሩቤል አድረህ የምትኖር አምላካችን በመላእክት ዘንድ ትከብራለህ፣ ትመሰገናለህ። የተቀደሰ ማደሪያው ከሆነ አዳራሽ እንገባ ዘንድ ያደልከን አንተን የምስጋና ቅድስና እናስብ ዘንድ የማይታየውን ምስጋና እናቀርብልህ ዘንድ የሁላችንን መማጠን ተቀበል። ሰማያዊ ምስጢር በምናስብበት እምነት ረብን ጠቅመን ስጠን። ሁላችንም ያለመጨነቅ ያለመሸነፍ ያለመሰናከል ጠብቀን። እግሮቻችንን ከድጥ ዓይኖቻችንን ከእንባ ሰውነቶቻችን ከኃጢአት ሞት አድነን። ከቀድሞ ጀምሮ ያገለገሉ ወዳጆቹን ልመና አስብ። በአንተ ከዳኑት ጋር ቁጠርን። በአንድ ልጅ በእርሱ ያለ ክብር ንጹሕ ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። ሁሉን የምትይዝ ጌታ ሆይ እንለምንሃለን፣ እንማልድሃለን። በመላው ሌሊት እንደጠበቅን ወደ ቀደመው ብርሃን ዳግመኛ እንዳደረስከን በሚመጣው ሌሊት ጠብቀን። ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስደው ሐዘን አድነን። ከአመፀኛና ከሐሰተኛ ሰው ጠብቀን። ሰው እንደመሆናችን የበደሉን የተሰወረውን ይቅር በለን። አንተ እግዚአብሔር ሰው ወዳጅንና በአንድ ልጅ በእርሱ ያለ ክብር ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘወትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትመልሳለህን? እስከ መቼ በነፍሴ ሐዘን እኖራለሁን? እስከ መቼ ልቤ ሁል ጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በእኔ ላይ ታባዩልን? አቤቱ አምላኬ ተመልከት፣ የሰማይ ለሞት እንዳያንቀላፉ ዓይኖችን አብራቸው። ጠላቶች አሸንፍ ነው እንዳይሉ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነት ታመንኩ፣ ልቤን በማዳን ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔርን ስምም እዘምራለሁ። የስጦታ መጀመሪያ ኢየሱስ ክርስቶስ የዓለምን ኃጢአት የምታርቅ የእግዚአብሔር በግ አንተ ነህና ይቅር በለን። በአባትህ በጥበብ መስፈርት ከሰማይ ወርደሃልና አንተ የፈጠርከው ማይተለዋጭ የሆነ ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላእክትን ረቂቃን የሚያገለግሉትን እሳት ነበልባል የሚያደርጋቸው ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮችን ይዳስሳቸዋል፣ ይጨሳሉ። ዓለምን ያስክ አንተ አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስ ወገኖችን ደስ አሰኛቸው። ጭንቁን ነገር የምታቀል የተቸገረውን የምትረዳ አንተ ነህ። የሐዋርያት ጌጣቸው የነዳያን ገንዘባቸው ተስፋ ላጡ ሰዎች ተስፋቸው ሙታን የምታነሳቸው ኢየሱስ ክርስቶስ ሆይ ለአብ ኃይሉ ጥበብ የምትሆን አንተ እናመሰግናለን፣ ዛሬም ዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊትህ ይድረስ። በመከራዬ ቀን ፊትህን ከእኔ አትመልስ፣ ጆሮህ ወደ እኔ አዘንብል። በጠራሁ ቀን ፈጥነህ ስማኝ። ዘመኔም እንደ ጢስ አልቋልና እኔም እንደ ሳር ደርቄአለሁና ተቀሰፍኩ። ልቤም እንደ ሳር ደረቀ፣ እህል መብላት ረስቶኛልና። ከጩኸቴም ድምፅ የተነሳ ሥጋዬ በአጥንቶቼ ላይ ተጣበቀ። እንደ ሜዳ አህያ ሆንኩ፣ ሌሊትም በሆነ እንዳለ እንደ ጉጉት ሆንኩ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱኝ ተማማሉብኝ። አመድን እንደ ሕልቅም ያለውና
መጠጤን ከእንባዬ ጋር ጠጥቻለሁና ከቁጣ መቅሰፍት የተነሳ አንተ ጥለኸኛልና። ዘመኔም እንደ ጥላ አለፈ፣ እኔም እንደ ሳር ደርቄአለሁ። አንተ ግን አቤቱ ለዘላለም ትኖራለህ። መታሰቢያ ለልጅ ልጅ ነው። አንተ ተነስ፣ ጽዮንን ይቅር በላት፣ ይቅር ትላት ዘንድ ጊዜዋ ነውና ዘመኗም ደርሷልና። ባሪያዎቹ ድንጋዮችን ወዷልና መሬቷን አክብሯታልና። አቤቱ አሕዛብ ስምን፣ ነገሥታት ሁሉ ክብርን ይፍሩ። እግዚአብሔር ጽዮንን ይሠራታል፣ በክብሩም ይገለጻልና። ወደ ድሆች ጸሎት ተመልከት፣ ልመናቸውና አልናቀም። ይህችን ለሚመጣ ትውልድ ተጻፈች። የሚፈጠር ሕዝብ እግዚአብሔርን ያመሰግኗል። ከሰማይ ሆኖ መቅደሱን ተመልክቷል። እግዚአብሔር ከሰማይ ሆኖ ምድርን ጎብኝቷል። የእስረኞችን ጩኸት ይሰማ ዘንድ፣ የተገደሉትን ሰዎች ያድን ዘንድ፣ እግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ይነግሩ ዘንድ፣ አሕዛብ በአንድነት በተሰበሰቡ ጊዜ ነገሥታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሳቸው። የዘመን የማነስ ንገረኝ፣ በዘመኔም እኩሌታ አትውሰደኝ። ዓመታቶቹ ለልጅ ልጅ ናቸው። አቤቱ አንተ አስቀደምህ ምድርን መሠረት፣ ሰማያት እጆች ሥራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን የዋንተን ዓመታት ከቶ አያልቅም። የባሪያችሁ ልጆች ይኖራሉ፣ ዘራቸው ለዘላለም ይጸናል። አቤቱ ከክፉ ቀን መከራ፣ ከጥፋት ሰዓቶች ታድነን ዘንድ፣ ከክፉ ሰዎች ተንኮል፣ ከሀኬትም ከጽርዓት ድንገት ከሚመጣብን መከራ አቤቱ አምላካችን በዚህ ሰዓት አድነን። ዓለምን ያዝክ አምላካችን እግዚአብሔር አንተን። አቤቱ አምላካችን ረድኤት ድኅነት የሚገኝ ከአንተ ዘንድ ነውና ጌትነት የተማጸነው ሁሉ ባሪያ ዳዊትን ከክፉ ጦርነት ያዳንከው፣ ዳንኤልን ከአናብስት አፍ፣ ሶስናን ከረበናት፣ ሐናንያ አዛርያ ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛን ካላውያን ከዓመፀኛ ትውልድ አድነን። ነፍሳችን ሥጋችን በቸርነት ጠብቅ። ቤተ ክርስቲያናችን በምስጋና በጸሎት በቀናች ሃይማኖት ጠብቅ። አምላካችን ሆይ ይቅር በለን። አባታችን በሰማይ የምትኖር ወደ ፈተና አታግባን ከክፉ አድነን እንጂ ለሰይጣን ከመሸነፍ ከመዋረድን ከመውደቅም አድነን። በየጊዜ በየሰዓቱ ሁሉ ያለ ድካም ያለ ሀኬት እናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክብር ጽን ለአንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘወትርም ለዘላለሙ አሜን። አቤቱ በመዓትህ አትቅሰፈኝ፣ በመቅሰፍትህም አትገሥጸኝ። ፍላጻቸው ወግተውኛልና እጆችም በላይ ላይ ከብደውብኛል። ከቁጣ ፊት የተነሳ ለሥጋዬ ድኅነት የለውም፣ ከኃጢአቴ ፊት የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ ከራሴ ፀጉር በዝቶአልና እንደ ከባድ ሸክም በላይ ላይ ከብዶኛልና። ከስንፍና የፊት የተነሳ እንጥጦች የሸተቱ በሰበሱ፣ እጅግ ጎበጥኩ፣ ጊዜም በትካዜ እመላለሳለሁ። ነፍሴም ስድብ ጠግባለችና ለሥጋዬ ድኅነት አጣሁ፣ ታመምኩ፣ እጅግም ተሰቃየሁ። ከልቤ ማዘን የተነሳ ጮኻለሁ። አቤቱ ፈቃድ ሁሉ በፊቱ ነው፣ ጩኸቴም ከአንተ አይሰወርም። ልቤም ይደነግጥብኛል፣ ኃይሌም ትወኛል። ዓይኖቼም ብርሃን ፈዘዙብኝ። ወራጆቼ ባልንጀሮቼ ባላንካራ ሆነው ከበው ደበደቡኝ። ዘመዶችም ተስፋ ቆርጠው ተለዩ። ነፍሴም የሚሿት በረቱብኝ። መከራዬን የሚፈልጉ ከንቱ ተናገሩ፣ ሁልጊዜ የሚያጠፉኝ ዘንድ በሽንገላ ይማከራሉ። እኔ ግን እንደማይሰማ ደንቆር፣ አፉም እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው በአፉም መናገር እንደማይችል ሰው ሆንኩ። አቤቱ በአንተ ታመኛለሁ። አቤቱ አምላኬ አንተ ስማኝ። የጠላቶቼ መዘባበቻ አታድርገኝ ብያለሁና፣ እግሬም ቢሰነካከል በእኔና ብዙ ነገር ይናገራሉ። እኔ ሲገርፉኝ ዘንድ አቆሰልኩ፣ ቁስሌም ሁልጊዜ በፊት ነውና በደሌን እናገራለሁ። ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያው ናቸው፣ ይበረቱብኛል። በዓመፅም የሚጠሉኝ በበጎ ፋንታ ክፉን የሚመልሱ ለጽድቅ ስለተከተልኩ ይከሱኛል። እንደ ርኩስ በድን ወንድሞቻቸውን ጣሉ። አቤቱ አንተ አትጣለኝ፣ አምላኬ ከእኔ አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ለመርዳት ፍጠን። ሁሉን የምትይዝ እግዚአብሔር ሆይ እንለምናለን፣ እንማልዳለን። ለታመሙት አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ ሕይወታቸውን ስጣቸው። የደዌ መንፈስን ማርቅ፣ ደዌን ሁሉ ሕመም ሁሉ ከእነሱ አሳርፍ። አቤቱ ይቅርታ ፈጥኖ ይደረግልን። ነፍስን የምታድን ስጋን የምታድን ስጋዊ ደማ ሁሉ የምትጎበኝ አንተነ በርኩሳን መናፍስት የሚጨነቁትን አንተን አምነው የሚለምኑትን ነፃ አድርግ። የተጨነቀችውን የተቸገረችውን ሰውነት ፍጹም ረፍት ሰጥተህ አሳርፍ። ደዌን ሁሉ ከዚህ ቤት አስወጥተህ ስደድ። ከራሳችን የቁራኝነት ደዌ ያርቅ። ፍጹም ዳንነትን ስጠን። በአንድ ልጅ በእርሱ ያለ ክብር ለአንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘወትርም ለዘላለሙ አሜን። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት ኃጢአቴን ደምስስ። ከበደሌም ፈጽመህ እጠበኝ፣ ከኃጢአቴም አንጻኝ። እኔ በደሌን አውቄአለሁና ኃጢአቴ ሁልጊዜ ከፊትህ ነውና አንተን ብቻ በደልኩ። በፊትም ክፋትን አደረግሁ፣ በነገርም ትጸድቅ ዘንድ በፍርድም ታሸንፍ ዘንድ። እነሆ በኃጢአት ተፀነስኩ፣ እናቴም በዓመፃ ወለደችኝ። እነሆ እውነትን ወደድክ፣ የማይነገር ስውር ስጦታን አስታወቅኸኝ። በእርሱ ምርጨኝ፣ እነጻማለሁ። ጠባይ ከበረዶ ይልቅ ነጭ ይሆናል። ሐሤትና ደስታ አሰማኝ፣ የጻድቃን አጥንቶች ደስ ይላቸዋል። ከኃጢአቴ ፊት መልስ፣ በደሌ ሁሉ ይደምሰስ። አቤቱ ንጹሕ ልብ ፍጠር፣ የቀናው መንፈስ በውስጤ አድስ። ከፊትም አትጣለኝ፣ ቅዱስ መንፈስም ከእኔ አትውሰድብኝ። ጸጋ ደስታና ማዳን ስጠኝ፣ በጽኑ መንፈስም አጽናኝ። መንገድህን ለኃጥአን አስተምራቸው ዘንድ፣ ዝንጎች ወደ አንተ ይመለሱ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴም በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮችን ክፈት፣ አፌን ምስጋናህን ያውራ።
መስዋዕትንስ ብትወድስ በሰጠው ነበር። የሚያቃጥሉ መስዋዕት ደስ ያሰኝም። የእግዚአብሔር መስዋዕት የዋህ መንፈስ ነው። የተዋረደውን የዋሁን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት። የኢየሩሳሌም ቅጥሮች ይታነጹ። የጽድቁ መስዋዕት መባውን የሚያቃጥሉ መስዋዕትን በወደድ ጊዜያን ጊዜ በመሰዊያ ፈሪዳዎች ይሰዋሉ። አቤቱ ምሕረት ፈጥኖ በላችን ላይ ስደረግ የፊትን ብርሃን በሰውነታችን ላይ የሚያድን ምሕረት ይምጣ። ደስ የሚያሰኝ ቸርነትህ ይገለጽ። አቤቱ ከክፉ ነገር ከስህተት ሁሉ ጠብቀን እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ። የበደለውን ወደ አንተ መመለስ ይቻልሃልና ቁጥር በሌለው ቦታ ሁሉ እንሰግድልሃለን። ድካማችን ትሸከመና ኃጢአታችንን ትጠገሳለህ። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህ። እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። በለመለመ መስክም ያሳድረኛል። በዕረፍቱ ዘንድም አሳደገኝ። ነፍሴ መለሳ፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትር ምርኩዝ እነሱ ያጽናኑኛል። በፊትህ ገበታ አዘጋጀህልኝ። በሚያሰቃዩ ሰዎች ፊት ለፊትም ራሴን በዘይት ቀባህ። ጽዋሜ የተትረፈረፈ ያረካል። ምሕረትህ በሕይወቴ ዘመን ሁሉ ይከተለኛል። በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። የጌቶችን የአማልክትን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑት፣ ምሕረቱ ለዘላለም ነውና። እርሱም ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በጥበቡ የሰራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛ ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና። ከብኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና። እስራኤልን ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በጸናች በተዘረጋች ክንድ ምሕረቱ ለዘላለም ነውና። የኤርትራን ባህር ፈጽሞ የከፈለ ምሕረቱ ለዘላለም ነውና። ፈርዖንና ሰራዊቱን በኤርትራ ባህር ውስጥ የጣለ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና። ከዓለት ውኃን የፈለቀ ምሕረቱ ለዘላለም ነውና። ታላላቅ ነገሥታትን የገደለ ምሕረቱ ለዘላለም ነውና። ጽኑዓን ነገሥታትን የገደለ ምሕረቱ ለዘላለም ነውና። የአሞራውያን ንጉሥ ሲሆንን ምሕረቱ ለዘላለም ነውና። የባሳን ንጉሥ ዐግን ምሕረቱ ለዘላለም ነውና። ርስት አድርጎ የሰጠ ምድራቸው ምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና። እግዚአብሔር እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና። ከጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና። ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለንጽሕት ለቅድስት ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስም መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱን ለማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ኅብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችንን ላዘጋጀልን፣ ኃጢአታችንን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚህ ሰዓትም ላደረሰ ለሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ማርያምም ምስጋና ይገባል። ለክቡር መስቀሉም ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱና በየሰዓቱ ምስጋና ይገባል። በእውነት የጽድቅ ብርሃን የሚሆንን አምላካችንን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ጌታችን ለመኝልን። በእውነት ለሰው ወገን አማላጅ የምትሆኝ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ።
የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ድንግል የምትሆኝ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችንን አማኑኤልን የወለድሽ ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሁኔታ ታስቢን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ ለምኝልን። አማልጅን፣ አስታርቂን። አሜን ይደረግልን። ቅዱስ 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 ተብለ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዓለሙ ሰላም፣ ለእኛም ለሕዝበ ክርስቲያኑ መረጋጋትን አድለን፣ ለምድሪቷ በረከትን ስጥልን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመለያየት ጠብቅልን። ቅዱሱ ደጉ ቸሩ አባታችን ለዓለሙ ሰላም፣ ለእኛ መረዳዳትን፣ መደጋገፍን፣ መተሳሰብን አምላካችን ፍቅርን ለሁላችንም አድለን። ተፈታታይ ጠላት ሰይጣን ከእግራችን በታች ወደቀ የታሰረ አድርግልን። በሕመም ለሚሰቃዩ ወገኖች በየቤታቸው በየሆስፒታሉ ተኝተው ለሚሰቃዩ ፈውሱን ጤናውን አድላቸው፣ ሰላሙንም ስጣቸው። የሞቱትን በደጋጎቹ ባከበርካቸው በመረጥካቸው በአብርሃም በይስሐቅ በያዕቆብ አጠገብ በቅዱሳኑ አጠገብ አሳርፍልን። ያዘኑትን አጽናናለን፣ የታሰሩትን አስፈታልን፣ በስደት ዓለም ያሉትንም ሰብስብልን። የታሰሩትንም ያለ በደላቸው ያለ ኃጢአታቸው ከታሰሩበት እንዲፈቱ ያንተ ቅዱስ ፈቃድ ይሁን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምእመናንን አስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው ሰብስባቸው፣ ለቃለም ተገዥ አድርጋቸው። በትዳር ያሉ ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ ዕድላቸው ስጣቸው። ለቅድስት ቤተ ክርስቲያን አስራቱን በኩራቱን የሚያወጡ፣ የተራበ የሚያበሉ፣ የተጠማ የሚያጠጡ፣ መልካም ስራ ለሚሰሩ ስጦታቸውን ለኃጢአት መደምሰሻ፣ ለዲያብሎስ ድል መንሻ፣ ለመንግሥተ ሰማያት መውረሻ አድርገ ተቀበልላቸው። በጸሎት አስቡን አትርሱን ብለው የተማጸኑትን አባታችን ሁላችንንም በቸርነት በምሕረት አስበን፣ መልካሙን ምኞታችን መልካሙን ሀሳብን ሙላልን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችን ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። አባታችን ፈጣሪያችን መድኃኒታችን የተራቡትን አብላልን፣ የተጠሙትን አጠጣልን፣ የተራቆቱትን አልብስልን። በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ሰውራቸው፣ ጠበቃቸው፣ ጋሻ መከታም ሁናቸው። አገራችን ውስጥ የገባውን የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊት ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የገባውን ጠራርጋ አጥፋልን፣ አንሳልን፣ አስወግድልን። ኃይሉን፣ ጸጋውን፣ በረከቱን ለሁላችንም አደለን። ለአባቶቻችን ለቅዱሳኑ ለጻድቃኑ ጸጋ በረከትን ያዳልክ፣ ለእኛም ለደካሞቹ ኃይሉን፣ ጸጋውን፣ በረከቱን ለሁላችንም አድለን። የምናሸንፍበትን ጠላት የጠላት የዲያብሎስ ሰራዊት መረቡን የምንበጣጥስበትን ጸጋ በረከቱን አታጉልብን። ስለ አዛኝቷ ስለ እናት ስለ ንጽሕት ስለ ቅድስት ድንግል ማርያም ብለህ ማረን። ስለ ቅዱሳን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው ብለህ ማረን። ይቅር ባዩ ጌታ አባታችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አትመልከተን። ምሕረት ቸርነት የበዛ ጸሎታችንን ልመናችንን ተቀበልልን። ሳይገባን ቅዱስ ስምን እንዲህ ብለን እናመሰግንሃለን፣ እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለመኝልን
ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን። ይደረግልን። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነው አምላክ አባታችን ፈጣሪያችን ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። እማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት የአደራ የቃል ኪዳን ልጆች የመስቀሉ አማኞች የቅዱሳን ወዳጆች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለዚች ሰዓት ለዚች ደቂቃ በሰላም በጤና ሁላችንንም አደረሰን አደረሳችሁ። እግዚአብሔር ስለፈቀደ ስሙን እንድንጠራ ክብሩን እንድንወርስ የፈቀደልን አባታችን እግዚአብሔር ይክበር ይመስገን። ቸርነቱ በእኛ ላይ ስለበዛ ይቅርባይነቱ፣ አባትነቱ፣ ጠባቂነቱ ከእኛ ስላልራቀ ስላልተለየን አባታችን እግዚአብሔር ይክበር ይመስገን። እኛ ደካሞች ነን፣ ድክመታችን ወሰንና ወደር የለውምና ስለዚህ ስሙን ጠርተን ክብሩን እንወርሳለን ማለት ነው። ያው የኔትወርክ ጉዳይ እያስቸገረኝ ነው። ሰዎች በዚህ ልመጣ የቻልኩት ኔትወርክ እምቢ አለኝ፣ አስቸገረኝ። የሚቀርጽበትም እሱም አስቸገረኝ። ያው እንግዲህ ሰዎች እንዲህ እንደዚህ ሲባሉ ሰው ያው ወደኋላ ይሸሻል፣ ይሰለቻል። ነገር ግን አሁን አስቸገረኝ ያልኩት ያው ለምን አንድ ብቻ ስለሆነ ነው። የታብሌቱ የሚቀረጽበት የሚተላለፍበት አንድ ብቻ ስለሆነ ምን እንደሆነ እንግዲህ አንዴ ይከፍታል፣ አንዴ እንትን ይላል እና ቀጥታ ስርጭት ሊመጣ ያልቻለው ያው እምቢ አለኝ። 1 ሰዓት ሙሉ ተቀመጥኩ ብለው እምቢ አለኝ። ስለዚህ ያው ከሚቀር እናንተም ያው ልታዳመጡ ስለምትችሉት ያው የሰርኩ የምሽቱ ጸሎት ያው ብቻዬንም ቢሆን አድርሼዋለሁ። እናንተ ደግሞ በኋላ ታዳምጡታላችሁ ማለት ነው። ነገር ግን ይህ ፈተና ነው። እንግዲህ ቅዱሳን አባቶቻችን በብዙ አይነት ፈተና ተፈትነዋል። ከሰይጣን የሚፈተና ተፈትነዋል። ከእግዚአብሔር የሚመጣ ፈተና፣ እሱ የእግዚአብሔር ፈተና ሰዎችን መውደዱን ማመንና ለማመናቸውን አዎ ስለዚህ ያንን ስለሚያውቅ ይፈትነናል። አያችሁት? መጽናታችን የክርስትናው ገብቷቸዋል ወይስ አልገባቸውም? አያችሁ? የገባው ክርስትናውን ያልፋል ፈተናውን፣ እንደነ አብርሃም እንደነ ኢዮብ። ስለዚህ አያችሁት? እግዚአብሔርን ሳያማርሩ፣ ስለዚህ ሕገ እግዚአብሔርን ሳይተላለፉ ሰይጣን ቢመጣ ድል አድርገውታል። አያችሁት? አንድ ሰው በክርስቶስ ካመነ ጠላትን ማሸነፍ ይችላል። ካላመነ ግን ጠላት ያሸንፈዋል፣ ያንበረክከዋል፣ ግራ ያጋባዋል፣ ያውከዋል፣ ያስጨንቀዋል። ስለዚህ ጥርጣሬ ውስጥ ነው የሚሰራው። አሁን ሰዎች በአሁኑ ሰዓት ብዙ ሰይጣን እየተጫወተበት ደዌ የሆነ በስጋችን ውስጥ ደዌ ይሆናል። ከዚያ በኋላ ብዙ ቦታ ሐኪም ቤት በዚያ ይሮጣል፣ ሳይሆን ይቀራል ማለት ነው። አሁን ሞት ከፍታል። በቃ ይሄ በሽታ ከባድ ነው። ይሄ በደም ውስጥ በአጥንት ውስጥ በስጋ ውስጥ እየተሰራጨ ካንሰር የሚባል ከየት እንደሚመጣ ያው ሰይጣን በሽታ ሁሉ የሰይጣን ነው። እግዚአብሔር ንጹሕ አድርጎ ፈጥሮናል። ስለዚህ ይህንን ደዌ በሽታ
ያጥፋልን። እግዚአብሔርን አምነን እንደ እምነታችን እንደ ሰማ አቅሎት ያጥፋልን። ብዙ ወገኖቻችን በሞት እየተነጠቁ ነው። አዎ ስጋ ደካማ ነው። ስጋ ብዙ ጊዜ ወደ ጸበል መሄድ ያለብን ገዝግዞ ሳይጨርሰን ነው። ገዝግዞ ከጨረሰን በኋላ እዚያ ጸበል ይሄዳል። ከዚያ በኋላ መጠጣት መጠመቅ ሲመጣ ስጋ ይደክማል ማለት ነው። ከዚያ በኋላ መናገር ያቅተዋል። ያው ደካማ ስጋ ነው። መብላት ያቅተዋል። ከዚያ በኋላ ያው ነፍስ ጥላው ነው የምትሄደው። ስጋ ሲደክም መናገር ሲያስን በቃ ሁሉ ሲያቅታ በቃ ጥላው ነው የምትሄደው። አያችሁት? ስለዚህ ሳይገዘግዘው ነው መሄድ ያለበት። ዕለት ዕለት ክርስትናው አልገባንም እንጂ ከገባን ዕለት ዕለት ከጸሎት ዕለት ዕለት ከእግዚአብሔር ቤት አንለይም ነበር። ግን አልገባንም። ስላልገባን ከቤተ ክርስቲያን እንርቃለን፣ ከጸሎት እንርቃለን፣ ከቤተ እግዚአብሔር እንሸሻለን። በቃ እግዚአብሔር ምን አደረገልኝ እንላለን። ስለዚህ የምንጠራው እኮ ስሙን የምንጠራው ቤት ማረን ነው፣ ይቅር በለን ነው። አባቶቻችን ለዚህ ነው ታላቁ ጻድቅ አባታችን አቡነ ዘርአብሩክ እንዳዳመጣችሁት እንግዲህ ሌሊት ገድሉን አንብቤዋለሁና ቃል ኪዳን ተሰጥቷቸዋል። የ400 አህያ ጤፍ ቅንጣት ነፍሳትን ከሲኦል ውስጥ ገብቶ የማውጣት ጸጋ ተሰጥቷቸዋል። አያችሁት? ጥንባው ሲጋራውን ክርስቲያን ሆኖ ጫቱን ቅጠል ማለት ነው ፍየል መርጦ ሲበላ ክርስቲያን ነኝ ይላል። ግን ሲያላምጥ ነው የሚሆን፣ ሲያሞሰካ ይውላል። ግን ክርስትና ስም አለው፣ ቤተሰብ አለው፣ ምን አለው? የሕገ እግዚአብሔርን መተላለፍ እንግዲህ አትብላ የተባለውን አዳም ስለበላ ነው እንግዲህ ወደ ምድረ ፋይዳ የወረደው። በቃ ወደቀ። እሾክና አሜከላ ያብቅልበት፣ ወጥተህ ወርደህ በላብህ ብላ ብሎት ነው እንግዲህ። ስለዚህ ከአንተ ምድር እንግዲህ ከሰራው ከአንተ የተነሳ የተረገመች ትሆናለች። ስለዚህ የእሾክ አሜከላ ያብቅልባት። ስለዚህ እሱን ወጥተህ ወርደህ እያረስክ በግንባር ላብ ብላ ነው። አጭበርብር፣ ዝረፍ፣ ዋሽ፣ ቀማ አላለም እግዚአብሔር። ለዚህ ነው አያችሁት፣ ሕጉን አስቀምጧል፣ ትእዛዙን አስቀምጧል። ስለዚህ የገባቸው አባቶቻችን ክርስትና የገባቸው ሰምታችሁታል። መልአኩ ቅዱስ ዑራኤል አዛርያ በሰው ተመስሎ እንግዲህ ሲረዳው ነበርና እግዚአብሔር እንዲህ እኮ ያደርጋል። ሰዎችን በሰው ተመስሎ መላእክት ሰውን እንዲያግዝ ሰውን እንዲረዳ ያደርጋል። አያችሁት? ያ እንግዲህ ይሄ ራሱ እግዚአብሔርን ያመነው ያው አይነ ስውር የሆነው እና በዚያች በሴቷ ላይ የነበረውን አጋንንት ያንን የአሳውን ጉበት አወጥቶ ቢያጠሰው የአጋንንት ጥቶት ሄዷል። በዚያች ላይ የነበረው ጋኔን ጥሏት ሄዷል ማለት ነው። እግዚአብሔር ፈውስን አድርጎለታል። ይህንን ያዘዘው ማነው? መልአኩ ቅዱስ ሩፋኤል ነው። ሰምታችሁታልና ድርሳኑ ላይ ስለሰማችሁት ጠዋት ማለት ነው። እና ለአባታችን አቡነ ዘርአብሩክም ያው ሰምታችሁታል። እና ቅዱሳን አባቶቻችን ሕይወታቸው ክርስትናው ገብቷቸዋል። እኛ ክርስትናው አልገባንም። ቢገባን ኖሮ እንረዳዳ ነበር፣ እንደጋገፍ ነበር፣ እንተሳሰብ ነበር፣ አንድ እንሆን ነበር። ዘረኝነቱ፣ ጥላቻው፣ ክፋቱ፣ ሚቂሙ ሰይጣናዊ ቅናት በእኛ ላይ ሰልጥኖ እንደዚህ አይጫወትብንም ነበር። ነገር ግን ክርስትናው አልገባንም። ስለገባቸውን ይህች ዓለም አታስፈልግም። አየችው ዓለም እንዲሁ ለጥላናት እንሄዳለን። በቃ ሁሉንም ትተነው ሽው በቃ ቤት የለ፣ ንብረት የለ፣ ልጆች የለ፣ ምን የለ፣ ሞት ሲመጣ መሄድ ነው። ስለዚህ ግን ወዳጅ እናድርግ፣ ቅዱሳንን ወዳጅ እናድርጋቸው፣ በስማቸው መታሰቢያ እናድርግ። በስማቸው መታሰቢያ የምታደርጉ የምታበሉ፣ የምታጠጡ ዋጋ አላችሁ። በዚች ምድር ላይ ነው ጽድቅ የሚሰራው። በዚያ ላይኛው የለም። ልስራ፣ ልውጣ፣ ልውረድ የለም። ጽድቁም ምኑም ይቹ ምድር ላይ ናት። የምትሰጡ ስጦታችሁ እያንዳንዷ ምድር ላይ የምትቀር እንዳይመስላችሁ። ሁሉ ተቀባይነት አለው። ስጦታችን አምነን የምንሰጠው ሁሉ በእግዚአብሔር ዘንድ ተቀባይነት አለው ማለት ነው እና እግዚአብሔር ይመስገን በብዙ ልንፈተን እንችላለን። ብዙ አሁን መልካም ስንሰራ የተለያዩ አቃቅር ሊወጡልን ይችላሉ። ነገር ግን እነሱን እንዳልሰማ ነው። አቤት ጌታዬ ሆይ ማረኝ ነው። እኔ በደለኛውን ኃጢአተኛውን ማረኝ ነው። ያ ሲመጻደቅ የነበረ ልክ ራሱን እንደ ጻድቅ አድርጎ ቆጥሮ በሳምንት 2 ጊዜ ጾማለሁ፣ አስራት በኩራት አወጣለሁ አለ። ያ አልሆነም፣ አይጠቅምም። እንደዚህ የመመጻደቅ ክርስትና መመጻደቅ የለበትም። ኃጢአቱን ተሸክሞ ሌላውን ኃጢአተኛ ነው ማለት ይሄ አያስኬድም። መጀመሪያ ራስን ማጥራ ነው፣ መመርመር ነው። ስለ ራስ ምን ትላለን የሚለው መጽሐፍና አባቶቻችን ራሳቸውን መርምረው ለእግዚአብሔር ተገዝተው ትእዛዙን ጠብቀው አልፏል። እኛም እንድንጠብቅ እግዚአብሔር ይርዳን።
እና ኔትወርክ እያስቸገረኝ ነው፣ እምቢ እያለኝ ነው። የሚቀረጽበት የሚተላለፍበትም እሱም አስቸግሮኛል። ሲፈልግ ይከፍታል፣ ሲፈልግ ይዘጋል። እና ይህን ነገር እንግዲህ የሚያቀልልኝ እንግዲህ እግዚአብሔር እሱ ይፍቀድ። አዎ ይፍቀድ፣ የእሱ ፈቃድ ይሆን። አንዱ ያቀለዋል፣ አንዱ ገዝቶ ይህ እንዲህ ነው ከምል አንዱ ያሳርፈኝ ይሆናል፣ አይታወቅም። ክርስቲያን አለና የገባው ክርስቲያን፣ የተረዳው ክርስቲያን። ስለዚህ ያው በረከትን አገኛለሁ፣ ይህም ባረግ ከእግዚአብሔር አገኛለሁ ብሎ የሚያደርግ ሰው ሊኖር ይችላልና እግዚአብሔር ሁላችንን ከክፉ ነገር ይጠብቀን። በዚህ ልመጣ የቻልኩት በቃ እምቢ ስላለኝ ነው። ሰዎች ምን ነው ልትሉ ትችላላችሁ፣ እና በዚህ አልገባም ሊሉ ይችላሉ። ያው የሚጠብቁት ዳይሬክት የሚተላለፈውን ነው። ይህን አንዳንድ ጊዜ ብዙ ጊዜ አያዳምጡትም። እና እያዳመጣችሁ ለሌላው ማድመጥ፣ ድርሳነ ገድላትን የምታዳምጡ ሰዎች ሌሎች እንዲደርሳቸው አድርጉ። የሰማነው በዝነ ልቦናችን አምላካችን ያሳድርብን ያውልብን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሁላችንን የሚባርከን ሁላችንን የሚጠብቀን አሜን ይደረግልን።